ሜሎሪና ስውር ጥበብ ደራሲ ናሁሰናይ ጸዳሉ ክፍል 6 ዘውዱ አዲስ አበባ ለመግባት ከአንድ ሳምንት ያላነሰ ጊዜ ወስዶበታል። ግማሹን በእግር ግማሹን በትራንስፖርት እያደረገ ነበር መንገዱን ያጠናቀቀው። እነዚህን ቀናት መከራ ተቀራምቷቸዋል። ሌቦች ደብድበው ከያዘው ባዶ ቦርሳና ጥቅልል ወረቀት ነገር በስተቀር ምንም ስላልነበረው ጥለው ሄደዋል። ተርቧል፣ ተጠምቷል። የሚጎርሳትን ለማግኘት ሲያገኝ እየሰራ ሲያጣም እየለመነ ነበር የቆየው። አዲስ አበባ ሲደርስ የሚያጋጥመውን ባያውቅም እስኪደርስ ግን በጣም ቸኩሎ ነበር። እንደገባ ሁሉም ነገር አዲስ ሆነበት። መንገዱ፣ ሰዎቹ፣ የሚያየው ሁሉ አስገርሞታል። ብዙ የገጠር ከተሞችን ቢያውቅም የአዲስ አበባ ግን የተለየ ነው የሆነበት። ወደ 7 ሰዓት ገደማ ከመግባቱ ከፀሐዩ ጋር ድካሙ ተደምሮበት በጣም ዝሎ ነበር። አንድ ጥግ ካረፈ በኋላ ምግብ ለመለመን ተነሳ። በለስ ቀንቶት መጀመሪያ የደረሰበት ቤት ድግስ ቢጤ በመኖሩ እዛው ትርፍራፊ ተሰጥቶት ነፍሱ ተመለሰች። ቀጣዩ ጥያቄ ማደሪያ ማፈላለግ ሆነ። ነገር ግን ብዙም ሳይቸገር በአካባቢው ከሚገኘው ቤተክርስቲያን ከመሰሎቹ ጋር ለማደር ተቀላቀለ። አዲስ አበባ እንደ ስሟ አዲስ ሆናበታለችና አይኖቹ ያዩትን መልሰው እያመነዠኩ ነው። ቅዝቃዜው ከንፋሱ ጋር ተደምሮ እንቅልፍ ቶሎ አልወሰደውም። ዘውዱ ያለውን የተለየ ኃይል እንዴት እንዳገኘ ሲያስብ ሁሌ ይገረማል። ይህን ኃይል ያገኘው ከአባ ዘንድ ከገባ ቢሆንም እንዴት እንደተጎናጸፈው ግን አያውቅም። ብቻ ግን አንድ ማታ የሆነ መጽሐፍ ብዙ ጊዜ ደግሞ ተኝቶ ሌሊት አስፈሪ ህልም አይቶ በጭንቀት ወደ ውጪ ሲወጣ አንድ ትልቅ ነገር ውስጡ እንደገባ ያስታውሳል። ከዛ ግን ጠዋት ደም በደም ሆኖ ግቢ ውስጥ ተዘርሮ ነው የተገኘው። ከዚያች ቀን ጀምሮ ይህ ኃይል ከሱ ውስጥ መሆኑን ያውቃል። ይህን እያሰበ ሳለ ወደፊት ምን እንደሚሆን ማለም ጀመረ። ሁልጊዜ የሚያልመው በቀን ወይም አመሻሹ ላይ በጸጥታ ውስጥ ነበር። አሁን ግን ቤተክርስቲያን ደጃፍ ተኝቶ መንገድ ላይ በሚመላለሱት ሰዎችና ተሽከርካሪዎች ረብሻ መካከል ነበር። በአባ መምህር ላይ ከነበረው ኃይልና ጥበብ የበለጠ ኃይልና ጥበብ ያለበት ሰው ወደ አዲስ አበባ ሲመጣ ያያል። ያየው ባለ ብዙ ኃይሉ ሰው እዚሁ አዲስ አበባ ገብቶ ብዙ ሰዎችን ሲገድል የተለያዩ ለማሰብና በአይን ለማየት አዳጋች የሆኑ ነገሮችን ሲያከናውን ያልማል። ሲነቃ ከድንጋጤና ጭንቀቱ የተነሳ በላብ ተዘፍቆ ነበር። ጠዋት ሲነቃ ባየው ነገር በሆኑ ደንግጧል። ዘውዱ የተለየ ጥበብ ቢኖረውም ለክፋት አይጠቀምበትም። ለሰውም አሳቢና ደግ ነበረ። ይህን ለብዙዎች እንቅፋት ይሆናል ብሎ ያሰበውን በህልሙ ያየውን ሰው ግን እንዴት ብሎ እንደሚያስቆመው ማሰብ ጀመረ። ይሁንና እሱ ያለው ጥበብ ለዚህ ስራ በቂ እንዳልሆነ ያውቃል። ለጊዜው ሐሳቡን ገታ አድርጎ ስለ ቀን ውሎ ማሰላሰል ጀመረ። ስራ ወዳድና ትጉህ ቢሆንም ስራ ካጣ ግን ለመለመን ወስኖ ከተኛበት ካርቶን እየተነሳ የተዘበራረቀውን አለባበሱን አስተካከለ። ከአንድ መሰሉ የወሰደውንም ብርድ ልብስ መሳይ ከመለሰ በኋላ እግሩ ወደ መራው መጓዝ ጀመረ። ብዙ ከተንከራተተ በኋላ አንድ ሽማግሌ ሻንጣ ይዘው ተመልክቶ ብሸከምላቸው ምናልባት ገንዘብ ይሰጡኛል ብሎ በማሰብ ወደ ሰውየው ተጠጋ። አባት ልሸከምልዎት? ሰውየው ሸምግለው ነበርና በመጀመሪያ ልብ አላሉትም ነበር። አባት አልሰሙኝም እንዴ? ምን አሉት በቁጣ። አይ ልሸከምልዎት ነው ያሉ። ሰውየው አላፊ አግዳሚውን ሳይፈሩ በጩኸት ሌባ እንዲህ እያላችሁ ነው ሰውን የምታታልሉት? እኔ ሽማግሌ ነው ብለህ አይደል አሉት። በሰዓቱ የፈራው የሰውየውን ስድብ ሳይሆን የሰውን አይን ነበር። ምን እንዳቆመው አላወቀም። እግሩ ተሳሰረ። በመሃል ሁለት የአካባቢው ጥበቃዎች ደርሰው ዘውዱን ትንሽ ካልቹ አቅምሰው ሰውየውን ማነጋገር ጀመሩ። ዘውዱ በገጠመው ነገር በጣም በማዘኑ የክፋት መንፈስ ውስጥ ገብቶ ተፈታተነው። ዛሬ ቀን አይደለም ሲል አሰበ። ቢቸግረው ሰውየው የረገሙት ቀን ያህል ነበረም እያለ ያስላስላል። ቅድም ከመኪና አደጋ ቢተርፍም ከጠባቂዎች ዱላ ግን አላመለጠም።
ለጥቂት ሰዓታት በአቅራቢያው ከሚገኘው ቤተክርስቲያን ተቀምጦ ከተረጋጋ በኋላ በጣም ስለራበው ከመሬት ወደ አንድ መንደር አመራ። ብዙ ቤት ለመነ፣ ነገር ግን መልሱ እግዚአብሔር ይስጥልኝ ነበር። ከዚህ የተለየ መልስ ያገኘው አንድ ቤት ነበር፣ አላህ ይስጥህ የሚል። ተስፋ ባለመቁረጥ መለመኑን ቀጥሎ በመጨረሻ አንድ ቤት ትንሽ ምግብ ተመጸወተ። ነፍሱ መለስ ብትልለትም የበላው ራቡን አልገታለትም ነበር። ልመናውን ካቋረጠበት ቀጠለ፣ ነገር ግን መልሱ ከበፊቱ የተለየ አልነበረም። በመጨረሻም አንድ ቤት የሰነበተ ምግብ በርከት ብሎ ተሰጠው። ምግቡ ሲያዩት ደስ ቢልም ሽታው ግን የምግቡን አይመስልም ነበር። ቢበላው እንደሚያሳምመው አውቋል። በመምሸቱ ምግቡን ይዞ ወደሚያድርበት የቤተ ክርስቲያን አጥር እየተጓዘ ጠቃሚ ተክሎች ካገኘው በማለት መፈለግ ጀመረ። የአካባቢው ጥጎች በብዛት በድንጋይ የተነጠፉ ቢሆኑም ወደ ማደሪያው መድረሻ አካባቢ አንድ ጥግ ላይ ከሳማ ጋር ተቀላቅሎ አገኘና ቆርጦ ከምግቡ ላይ አድርጎ ወደ ማደሪያው አመራ። ማደሪያው እንደደረሰ ብርድ ልብስ ያዋሰውን ምግብ ትበላለህ፣ ግን ትንሽ ሳይበላሽ አይቀርም አለው። ሰውየውም በምልክት እሽታውን ገለጸ። ዘውዱ ትንሽ ቢቀምስለትም ሰውየው ጥርግ አድርጎ መመገቡ ግን ገርሞታል። ያመጣውን ቅጠል ነገር ሰውየው ጋር በነበረው ውሃ አጥቦ ለራሱ ከበላ በኋላ ለእሱም ሰጠው። ሰውየው በመጥገቡ በደንብ ማውራት ጀምሯል። ይህ ደግሞ ቃሪያ ነው ወይስ ማወራረጃ አለው በፌዝ። አይ ምግቡ የተበላሸ ስለነበረ ሆዳችንን እንዳያመን ነው። እሺ ዶክተር፣ አንተ ከበላህ እኔም እበላለሁ። ከዚያን ቀን ጀምሮ ዘውዱን ዶክተር እያለ መጥራት ጀመረ። ዘውዱ የዶክተር ትርጉሙን ባያውቀውም በስያሜው ግን አያዝንም ነበር። በነጋታው እንደ ዘንዶ ተጠቅልሎ የተኛው ጓደኛው ከእሱ ቀድሞ ተነስቶ ነበር። ሁለቱም ትንሽ ስለውሏቸው ካወሩ በኋላ ተነስተው ወደ የራሳቸው መንገድ ተሰማሩ። ዘውዱ የአዲስ አበባ ኑሮ ከአንዳንድ ነገሮች በስተቀር እየተመቸው ሄደ። ከሞላ ጎደልም አካባቢ የሚገኙትን መንገዶች አጠና። አንድ ቀን ላይታች እያለ ሲዘዋወር የማገዶ እንጨት የተሸከሙ አሮጊት ወደሱ በማፍጠጥ ሲያዩት እኚህ ደግሞ ምን ሊሉኝ ይሆን እያለ ከማሰቡ ጠሩትና ትሸከማለህ አሉት። ልቡ ተረጋጋ። ዘውዱ ከቀናት የአዲስ አበባ ኑሮ የተረዳው አዛውንቶች ከፈለጉ ጠርተው የፈለጉትን ማዘዝ እንደሚችሉ ነው። ማገዶውን ተቀብሎ ወደ ሴትዮዋ ቤት ጉዞ ጀመረ። ቤት እንደደረሱ በል እስቲ አረፍ በል ብለው ትንሽ ወንበር መሳይ ነገር አመጡለት። ተቀምጦ ሲጠባበቅ ምግብ በትሪ ይዘው መጡ። አዲስ አበባ ከገባ የበላው የመጀመሪያው ንጹህ ምግብ መሆኑ ዘውዱን አስገረመው። ለመሆኑ ከየት ነው የመጣኸው አሉት። ከደብረ ታቦር። የአገሬ ልጅ ነህ? ለመሆኑ ከመጣ ስንት ዓመት ሞላህ አሉት ደስ እያላቸው። ኧረ ከመጣውማ ጥቂት ቀኔ ነው። ሴትየዋ ስለ ሀገራቸው መጠየቅ ጀመሩ። እሱ ራሱ ግን ከደብረ ታቦር ለቆ ከወጣ ከ13 ዓመት ይበልጠዋል። ሀገራችን እንዴት ናት? ኧረ ሀገራችን ወርቅ ሆናለች፣ ሁሉም ሀብታም ሆኗል አላፉ እንዳመጣለትና ውሸቱ እንዳይታወቅ እየፈራ። ታዲያ አሁን የት ነው የምትኖረው? ቤተ ክርስቲያን አጥር ስር ነው የምኖረው። ሴትየዋ የሀገራቸው ሰው በመሆኑ አሳዘናቸው። ከጥቂት ዝምታ በኋላ ዛሬ ባሌን አማክሬ እዚሁኛ ግቢ ውስጥ ባለው ማድቤት ታድራለህ አሉት። ዘውዱ ደስ አለው። ተሸክሞ ያመጣውን እንጨት ፈልጦ ከጨረሰ በኋላ አመሻሹ ላይ ሴትየዋ በነጋታው እንዲመጣ ነግረው ሸኙት። ማደሪያ የደረሰው በጊዜ ቢሆንም ጓደኛውን ግን አላገኘውም። ይህን የምስራች ለመንገር ጓጉቷል። ከጥቂት ጊዜ በኋላ ጓደኛው መጣ። እሱም በበኩሉ የተደሰተ ይመስል ነበር። የእግዚአብሔር ሰላምታ ከተለዋወጡ በኋላ ዘውዱ አንድ በአንድ ያጋጠመውን አጫወተው። ጓደኛውን በተራው ወንድሙን በሰው ማግኘቱንና ከነገ ወዲያ እዚህ ማደር እንደሚያቆም ነገረው። ዘውዱ ምንም እንኳን የጓደኛው ወንድሙን ማግኘት ቢያስደስተውም ስለራሱ ግን እርግጠኛ ባለመሆኑ ነገሩን የተቀበለው ሐዘንና ደስታ በቀላቀለ ስሜት ነበር። እያወሩ ተኙ። በነጋታው ዘውዱ የራሱን መውደቂያ ነገር እያሰላሰለ መንገዱን ወደ ሴትየዋ ቤት አደረገ። ቤቱን በቀላሉ አላገኘውም።
በገመተው ሌላ መንገድ የዋናውን ቅያስ ይዞ አመራ። ባለቤታችሁ እሺ ባሉ፣ አለበለዚያ ውጭ ብቻ ይላድር እኮ ነው። ከራሱ እየተነጋገረ ሴትየዋ ግቢ ደረሰ። በር አንኳኩቶ ሲከፈትለት የጠበቀው የትናንትናዋ ሴትዮ ፈገግታ ሳይሆን የአንድ አዛውንት ግልምጫ ነበር። ምን ፈለክ? አይ ትርፍራፊ ካለ እንዲሰጡኝ ብዬ ነው አለ ደንግጦ በተሳሰረ አንደበት። ታዲያ ምግብ የምትጠይቀው በር አንኳኩቶ ነው እያሉ ሲቆጡት በመሃል የሰውየው ባለቤት መጡ። እሳቸውም በመጀመሪያ አልለዩትም ነበር። እንዴ አንተ ነህ እንዴ የአገሬ ልጅ በማለት ወደ ግቢው እንዲገባ ፈቀዱለት። ማንነቱን እንዳስተዋሉ በረንዳ ላይ ያስቀመጡትና ለባለቤታቸው ማታ የነገርሁት ልጅ ይሄ ነው አሏቸው። አንተን ነው እንዲህ አመናጨቅሁት፣ ይቅርታ ልጄ አሉ ሰውየው ተነስተው ሰላም እያሉት። እንግዲህ ማድቤት ውስጥ ትንሽ የሳር ፍራሽ አለችልህ፣ ቀን እየሰራ ማታ እዚያች ታድራለህ። እንደምታያት ባለቤት የሚያረጀች ነው፣ ስራም መስራት እያቃታት ነው። አልፎ አልፎ እኔ ቤት በማልሆንበት ጊዜ አንዳንድ ስራዎች ታግዛታለህ አሉ አክለው። ዘውዱ ትምህርት እንደሚማር ሰው አንድ ቃል ሳያመልጠው የነገሩትን ሰማ። ልጄ እኔ ከብዙ ዓመት ጀምሮ የከባድ መኪና ሹፌር ነኝ። ብዙ ጊዜን የማሳልፈው ከአዲስ አበባ ውጪ ነው እና በዚያው ግቢውንም ትጠብቃለህ። እንዴት እስካሁን ልጅ አልወለዱም? እንዴት ይህን በሚያክል ግቢ ሁለቱ ብቻቸውን ይኖራሉ? ሲል በመገረም አሰበ። ምስጢር እንዳለው ገመተ። ወዲያውም ለዘውዱ የሚቀመስ ካመጡለት በኋላ የያዘውን ባዶ ቦርሳና ጥቅልል ብራናዎች አስቀምጦ እጁን ሊታጠብ ተነሳ። ተቀመጥ ልጄ፣ ራሴ እታጠባለሁ። አንድ ልጄ ትሙት፣ ዛሬማ እኔ ነኝ የማስታጥብህ። አንተ ወደፊት ብዙ ነገር ትረዳኝ የለ አሉት። የዘውዱ ጥያቄ በተዘዋዋሪ ተመለሰ። ከቆመበት ታጥቦ መመገብ እንደጀመረ ሰውየው ተሰናብተውት ከግቢው ወጡ። ወደ ስራ የሚሄዱ መሆኑን አልተጠራጠረም። የሴትየዋ ብቸኛ ሴት ልጅ የት እንደሆነች የራሱን ግምቶች እየደረደረ ምግቡን በልቶ ጨርሶ የበላበትንም ሳህን አጥቦ አስረከበ። እንግዲህ ልብስ ወይም ሌላ ንብረት ካለ አሁን ሄደ ማምጣት ትችላለህ ስላሉት ወጣ። ቀትር በመሆኑ ከአንዳንድ ሰዎች እንቅስቃሴ በስተቀር መንገዱ ጭር ብሏል። ዘውዱ ማደሪያ በማግኘቱ ውስጡ ተፍነከነከ። ተደራጅታ የወጣች ከምትመስለው ፀሐይ ጋር ያቃጥልሃል አታቃጥኝም ፉክክር የገጠመ ይመስል በፍጥነት ነበር የሚጓዘው። አሁን እጄ ምን ላመጣ ነው? አልጋዬን ወይስ ፍራሼን እያለ ብቻውን ያወራል። ነገር ግን እዚያ ሲደርስ አንድ ነገር እንደሚያደርግ ያውቃል። ወደ ቤተ ክርስቲያኑም እንደቀረበ የሚተኛበትን ስፍራ ሲቃኝ የጓደኛውን አለመኖር ተመለከተ። ደጋግሞ በቀኝና በግራ ቢያማትርም አላገኘውም። ወደሚያድርበት ድንጋይ ተጠግቶ ተቀመጠ። ከጓደኛው ባልተናነሰ ባለውለታው ነበር ይህ ቦታ። እንደተቀመጠ አይኖቹን ሲልክ ከአንዳንድ ቅዳጅ ጨርቆችና እንደ አልጋ ልብስ ሲጠቀምበት ከነበረው ላስቲክ ሌላ ያገኘው አልነበረም። ብቻ ግን አካባቢውን ለመሰናበት ትንሽ ከተቀመጠ በኋላ ወደ አዲሱ ቤቱ አመራ። ምን ነው ዕቃህን ረስተህ መጣህ? አሉት ወደ ግቢው ሲዘልቅ እጁን እያዩ። አረ እኔ ምን ዕቃ አለኝ? የሄድኩት ድንገት ጓደኛዬን ባገኝና ብሰናበት ብዬ ነው። ታዲያ እስካሁን ድረስ ለብሰህ የምታድረው ምን ነበር? በማለት በአግራሞት ጠየቁት። የጓደኛዬን ነበረ አላቸው በአንድ ትንፋሽ። በል ወደ ውስጥ ገብተህ እረፍ አሉትና እንደገባ አይኖቹ ግድግዳው ላይ የተሰቀሉትን ፎቶዎች ማማተር ጀመሩ። አንዱ ላይ አይኖቹ ረፍት አደረጉ። ልጃቸው መሆኗን አልተጠራጠረም ነበር። ይህች ናት ልጆት? አዎ አሉት ትንፋሻቸውን ዋጥ እያደረጉ። የት ነው ያለችው? ዩኒቨርሲቲ አሉት። የዩኒቨርሲቲን ትርጉም ባያውቀውም ጥያቄ ላለማብዛት ስለፈለገ ጥያቄ ከማከል ተቆጠበ። ያን ቀን ከገበያ እንጨት ገዝተው ተሸክሞላቸው ወደ ቤት በመምጣት የቤተኝነት ኑሮን አሃዱ አለ። ቀኑ መሸትሸት ቢለም እንጨቱን እንዲፈልጥ ካዘዙት በኋላ ራት የሚሆን ነገር ለማበሳሰል ወደ ውስጥ ገቡ። የፈለጠውን እንጨት ወደ ማድቤት አስገብቶ በዚያው መኝታውን ማስተካከል ጀመረ።
ምንም እንኳ የዘውዱ መኝታ አንድ የረገበች የሽቦ አልጋ ላይ ትንሽ የሳር ፍራሽ፣ አንድ ያረጀ ብርድ ልብስ ቢሆንም ዘውዱ ግን ለዚህችውም ዘለግ ያለ ጊዜ ፈጅቶበታል። ሊወጣ አንድ ሁለት እንደተራመደ ሴትየዋ ድንገት ወደ ክፍሉ ዘው ብለው አስደነገጡት። ምን ነው እስካሁን ምን እየሰራ ነበር? አይ አልጋዬን እያስተካከሉ ነበር። ይህን ያህል ሰዓት? በላውን እራት ደርሷልና መተህ ብላ። ከኋላ መከተል ጀመረ። ወደ ቤትም እንደገቡ ሴትየዋ ለዘውዱ በትንሽ ትሪ እራት አቀረቡለት። አዲስ አበባን እየተላመደ መጥቷል። ቀስ በቀስም የባህል መድኃኒቱን ስራ መጀመር እንዳለበት ያስባል። የኑሮ ውጣ ውረድ ገድቦት እንጂ የትናንት ህልሙን የወደፊት እውነት የሚያደርግበት ጊዜ አትርሳኝ እያለ አይምሮን ወጥሮ ይዞታል። ዘውዱ ያለው ኃይል ወደፊት የሚመጣውን ነገር የማወቅ ቢሆንም እንደምንም ብሎ ይህን በህልሙ ያየውን ሰውዬ ኃይል እንዴት መውሰድ እንዳለበት ያስባል። ይህም ባይቻል ሰውየው እዚህ ሲመጣ ካገኘው መጥፎ እንዳይሰራ ለማስቆም ወስኗል። በመሃል ሴትየዋ ብላ እንጂ ምን ነው ምግቡ አልተስማማህም እንዴ ብለው አባነኑት። ተስማምቶኛል አለ። ሴትየዋ የከፈቱትን ሬዲዮ እያዳመጠ ተመገበና ወደ ማደሪያው አመራ። መኝታው ቢመቸውም የማድ ቤቱ ሽታ ግን ሊስማማ አልቻለም። ሲነጋ ዘውዱ የተነሳው በጊዜ ነበር። ሴትየዋ በሌሊት እንጀራ ለመጋገር ሊቀሰቅሱት ሲያመነቱ ተነስቶ ገላገላቸው። እሳቸው እንጀራውን እሱ የዋና ቤቱንና የግቢ ጽዳቱን እያከናወኑ አልፎ አልፎ የሀገሩን ጨዋታ ጣል ያደርግ ነበር። በሩ ተንኳኳ። በሩን ሲከፍት እንደጠበቀው የሴትየዋ ባለቤት ሳይሆኑ አንድ እናትና ወጣት ሴት ልጃቸው ነበሩ። ዘውዱ እዚህ ቤት ከመጣ ጀምሮ ከሴትየዋና ከባለቤታቸው በስተቀር ሌላ ሰው ያላየ ቢሆንም እንግዶቹ ጎረቤት ወይም ዘመድ መሆናቸውን ገመተ። አስተዳዳሪው ከእንግዶቻቸው ጋር ሲያወጉ ግቢውን እያጸዳ ይሰማል። ማድ ቤቱ በራፍ ላይ ተቀምጠው የእሱ መገኘት ሳይገድባቸው ጉዳያቸውን ይጫወታሉ። ሴትየዋ የሰዎቹን ችግር ቀድሞ የሚያውቁ ይመስላሉ። ምን ነው ዛሬ ደግሞ አርፍዳችሁ መጣችሁ? አይ ተመላለስን። በጠዋት ሄደን አልመጣም ቢሉን እዛው ዘመድ ጋር ትንሽ ቆይተን ብንመለስም ዛሬ አይመጣም አሉን። እሱም ይህ በሽታ የሰለቸው ይመስላል። ዘውዱ በሽታ የሚለው ቃል ጆሮ ሲገባ እኔ አክማታለሁ ሊል ነበር። ነገር ግን አንዴ ከመናገር በፊት ደጋግመህ አስብ የሚለው አባባል ትዝ ሲለው ምላሱን ቆጠበ። እናትና ልጅ ጥቂት ቆይተው ቤት ያፈራውን ትኩስ እንጀራ በበርበሬ በልተው ሄዱ። ዘውዱ ነፃ ጊዜ ሲያገኝ ለመሆኑ የልጅቷ በሽታ ምንድነው አላቸው። አይ አድርስ፣ የዚህች ልጅ በሽታ እሷን ብቻ ሳይሆን ቤተሰቦቿንም ከህብረተሰቡ ያስገለለ በሽታ ነው። ከዚህ ሰፈር ትንሽ የምቀርባቸው እኔ ብቻ ነኝ። እሱም ድሮ የጠበቀ ግንኙነት ስለነበርና እነርሱን ላለማስቀየም ብዬ ነው። ታዲያ የት ሄደው ነው? በከተማው አለ የሚባል መድኃኒት ቀማሚ ጋር ደርሰው ነበር የመጡት። የጥንቆላ ስራ ማለት ነው አላቸው ፈጠን ብሎ። ሴትየዋ ጮሁ። ኧረ አይባልም፣ አፉ በሉኝ በል፣ እሳቸው እዚህ የምናወራውን ሳይቀር ያውቃሉ አሉት። ሴትየዋን ላለማስቀየም አፉ በሉኝ አለና አንድ ምስጢር ልንገሮት አላቸው። ምን? አይ ሀገሬ እያለሁ ትንሽ መድኃኒት መቀመም ተምሬ ነበር። እንደው እኔ ብረዳት። አይ እንኳን አንተ አይደለም በከተማው የሚታወቀውም ሰውዬ እሷን ማዳን አቅቶት በሄደሽ ቁጥር የለም ማስባል ጀምሯል አሉ በምጸት። አይ እኔም ብረዳት ብዬ ነበር አላቸው። ጠበቅ አድርጎ ሲይዛቸው መሞከር ችግር የለውም ብለው እንጀራውን ጋግረው እንደጨረሱ ጊዜ ሳያባክኑ ልጅቷንና እናቷን ጠርተው ተመለሱ። ዘውዱ የልጅቷን በሽታ አይቶ ከበሽታው ይልቅ የገረመው የባለ መድኃኒቱ ነገር ነበር። በሽታው ቀላል ቢሆንም ከያዛት ስለቆየ ተባብሷል። ልጅቷን ጠዋት እንድትመጣ ነገራት። የልጅቷ እናትም ምን ነው በሽታው ቀላል ነው እንዴ አሉት። በሽታውማ ቀላል ነበር፣ ነገር ግን በጣም ስለቆየ ጎድቷታል አላቸው። ምን ነው ታዲያ በደንብ በሽታውን አላየህላት? አይቼዋለሁ፣
ነገም የቀጠርኳት መድኃኒቱን እንድሰጣት ነው። ያ አዋቂ እንኳን በሽታዋን ለማየት እኔ ጋር ትደር ብሎ እሱ ጋር አድራለች፣ ግን አንዳች የመጣላት ለውጥ የለም አሉት ተስፋ በቆረጠ ድምፅ። ዘውዱ የሚመልሰው በማጣቱ ጸጥታ መረጠ። እናትና ልጅ ተሰናብተው ወደ ቤታቸው አመሩ። አብሯቸው እንዲኖር ያስጠጉት ሴትዮ ዘውዱን በጥርጣሬ ዓይን መመልከት ጀመሩ። ዘውዱ ከሰዓት ላይ ወደ ጫካ ሄዶ የተለያዩ ቅጠላ ቅጠሎችን ሰበሰበና መድኃኒቱን አዘጋጀ። ሴትየዋ ተገርመዋል። በመጀመሪያ ስለ ልጅቷ የጠየቃቸው እንዲሁ ምስጢሩን ለመስማት መስሏቸው ነበር። የልጅቷ እናት ዘውዱን ባያምኑትም አዋቂው ጋር መሄድ ስለሰለቻቸው ብቻ ፀሐይ ከወጣች በኋላ ልጅቷን ይዘው መጡ። ዘውዱ ቁርሱን ሳያጠናቅቅ ታካሚዎቹን ላለማስቆም አቋርጦ ተነሳና የቀመመውን መድኃኒት በትንሽ ኮዳ መሳይ ነገር ሰጣቸው። ታዲያ ይህን መድኃኒት እንዴት ልስጣት አሉ። ጠዋት ቁርሷን ሳትበላና ማታ እራቷን ከበላች በኋላ ትንሽ ቆይታ በክዳኗ እንዴት ተጠጣ። ሴትየዋም አመስግነው ልጃቸውን እንዳመጡ ይዘው ሄዱ። የሴትየዋ ልጅ ካልጠየቃት በስተቀር የማታወራ፣ ከዚህም በተጨማሪ አዋቂው ጋር ካደረች ጀምሮ ወንድ የምትፈራ ሆናለች። በበሽታ ምክንያት ትምህርቷን አቆማ የምትውለው ቤቷ ስለነበር ከቤተሰቦቿ ውጪ የምታናግረውም ሰው አልነበራትም። በጥቂት ቀናት በሀገሩ አዋቂ አይቻልም የተባለው በሽታ ከቀን ወደ ቀን እየዳነ መጣ። እናት ልጃቸውን አንጠልጥለው በየመድኃኒት ቤቱ መንከራተቱ ቀረላቸው። በመጨረሻም ልጅቷ ሙሉ በሙሉ በመዳኗ የልጅቷ ቤተሰቦች ለዘውዱ ወሮታ የሚሆን አልጋ፣ የጥጥ ፍራሽ፣ ብርድ ልብስና የተለያዩ ልብሶችና ጫማዎች አበረከቱለት። ዘውዱም የጥጥ ፍራሹን ያረጀ የሳር ፍራሽ ላይ ደርቦ ምቹ አልጋ ላይ መተኛት ጀመረ። እነዚያን ያለቁትንና የተቀደዱትንም ልብሶች ጣለ። በአጭር ጊዜያት ህይወቱ ተቀየረ። የሴትየዋን ባልተቤት ከመስክ ጉዞ መልስ ዘውዱ ያደረገውን ሰምተው ይህን ስራ እዚሁ ቤታቸው ቁጭ ብሎ እንዲሰራ ፈቀዱለት። በሽታ በበዛባት በዚህች ምድር በሽታ የሚያድን አለ የሚል ጭምጭምታ ብዙዎችን ካሉበት እንዲጎርፉ ያደርጋቸዋልና ዘውዱ በአካባቢው ታዋቂ የሆነ መጣ። በሀገሩ ስም ያላቸው አዋቂ እንኳን መድኃኒቱን ሳያገኙ እሱ ስለተሳካለት ስሙ ገነነ። በአጭር ጊዜ ውስጥም ቤቱ በበሽተኞች መሞላት ጀመረ። የዘውዱና የሴትየዋ ውሎ ሁሉ ከበሽተኞች ጋር ሆነ። ሆኖም ለስራው አዲስ ስለነበርና ብዙ ገንዘብ ስላስገኘለት አልሰለቸም። ክፍል 6 በዚህ ተጠናቀቀ። ክፍል 7 ይቀጥላል። ክፍል 7 ያሬድ በሐዘን ከግቢው ከወጣ በኋላ በቆሻሻ ወደ ተከበበችው ወደ ትንሿ ጎጆ አመራ። ገበያው አካባቢም ተቀምጦ ቤቱን በጥንቃቄ ቃኘ። ምሳውን ከልብስ ሰፊው ቤት ከበላና ከተጫወተ በኋላ ሱስ ወደ ሆነበት ውጥኑን ወደሚያሳካበት ጎጆ ተመልሶ አቀና። ቦታውን በተደጋጋሚ ከጎበኘ በኋላ ሲመሽ ተመልሶ ወደ ቤቱ መጣ። ግቢው ውስጥ እንደገባ ወርቄን ከቤት ውጪ ተክዛ ተቀምጣ አያትና አዘነላት። ማናገር ስላላሰኘው ወደ ክፍሉ ጥሏት ገባ። ተከትለው ገባች። ለምን ለእናቴ ዳሪልኝ አትላትም? የማግቢያ ጊዜ ስለደረሰ ትፈቅድልሃለች። እኔም በጣም ወዷለሁ እያሉ ቤት ውስጥ ጨቀጭቃታለሁ አለችውና ቀጠል አድርጋ ደግሞ በጣም ትወዳለች። አንዳንዴ በቀልድ ለምን አትጋቡም ትለኛለች አለች። ያሬድ ምንም እንኳን ትልቅ ስራ ቢኖርበትም ገንዘቡ ሲያልቅ መሄጃ ስለሌለው ሐሳቡ ጥሩና እውነተኛ መስሎ ታየው። ማታ በእራት ሰዓት እናትየዋን በቀልድ እያዋዛ ለመጠየቅ አሰበ። ሲመሽ ወደ አከራዩ ቤት አመራ። ሴትየዋ ሙሉ በሙሉ ለማለት በሚቻል ሁኔታ ተሽሏቸዋል። ከየት መጀመር እንዳለበት ባያውቅም በቀልድ መሃል ለመናገር አስቦ ወሬውን ማሟሟቅ ጀመረ። እራት በልተው ሲጨርሱ ለመንገር አስቦ ውስጡ ፈራ። ከዚህ ቤት ወሩ ሳይደርስ ሰድቦ የሚያባረሩት መሰለው። ሴትየዋም እየተመገቡ ሳለ ድንገት ለምን አትጋቡም ሲሉ ጠየቁት። ደነገጠ። የሚያስበውን የሚያውቁ መሰሉት። ልጅቷ የነገረችው ትዝ አለው።
እኔም አስቤያለሁ አላቸው። መጀመሪያ ቀልድ መስሎት ነበር። አሁን እኔ እያረጀው ነው። ቤቱን የመቆጣጠር ኃላፊነት የሷ ነው። ከዚህም በተጨማሪ ከጎኗ ሆኖ የሚያግዛት ሰው ያስፈልጋታል። ስለዚህ ፈቃደኛ ከሆነ ተጋቡና አብራችሁ ኑሩ አሉት። ከቀድሞ በተለየ አይን እየተመለከቱት የምራቸውን እንደሆነ ሲገነዘብ እሺ እርስዎ ካሉማ እንጋባለን አለ። ሌላ የሚመልስላቸው አልነበረውም። ደግሞ ካሁን በኋላ ልጅ ይሆናል። አንተ እኮ ያንን መድኃኒት ገዝተህ ባታመጣልኝ ኖሮ ይሄኔ ሞቼ ነበር አሉትና ፋታ ሳይሰጡት ቀጠሉ። ደግሞም ከዚህ በኋላ የቤት ኪራይም ሆነ የምግብ ወጪ አትከፍለኝም፣ ሁሉንም ነገር ነግራኛለች አሉት። ያሬድና ልጅቷ ግንኙነታቸውን በይፋ ቀጠሉ። አልፎ አልፎም አብረው ያድሩ ነበር። በዚህ ምክንያት የመጣበትን ዓላማ ትንሽ እንደመዘንጋት ቢልም እንዴት ወደዚያ የፈረሰ ጎጆ እንደሚገባ ከማጥናት ቦዝን አያውቅም። አባቱ ከሰጡት ወረቀት ላይ ያነበበውን ኃይል ለመውሰድ ቢያንስ 7 ቀናት ይጠይቃል። ድርጊቱም በአብዛኛው በቀን የሚከወን ነበር። ያሬድ ሁልጊዜ ወደዚያ ሲሄድ የሚገርመው ማንም ሰው ቦታውን ለመርገጥ አለመድፈሩ ነው። ግቢውን የሚረግጥ ሰው ቀጥታ ገሃነም ይወርዳል የተባለ ይመስለዋል። ከአባቱ እንደሰማው ከሆነ ቦታው የተለየ ክፉ ነገር አልነበረውም። ስራውን እንዳይሰራ የከለከለው ግን የህብረተሰቡ አመለካከት ነበር። አይምሮ በልጅቷና የመጣበትን ዓላማ በማሳካት ፍላጎት ተወጠረ። ቀስ በቀስ ከራሱ ጋር ድምፅ አውጥቶ ማውራት ጀመረ። ለመጀመሪያ ጊዜ በቤቱ ሆኖ ብቻውን ሲያወራ የሰማችው ዕለት ሌላ ሰው ያለ መስሏት ነበር። ይባስ ብሎም ቤቱ ከገባች በኋላ እንኳን ብቻውን ማውራቱን አላቆመም ነበር። ያሬድ ምን ሆነ ነው ስትል ጠየቀችው እያማተበች። ምን ሆንሁኝ አላት። ምንም እንዳልተፈጠረ እየተመለከታት ብቻውን ከማውራቱ ይልቅ መልሱ አስደነገጣት። ወደ ዋናው ቤት ተመለሰችና ለእናቷ ብቻውን ያወራል አለቻቸው። አይ ክፉ መንፈስ ገብቶበት ይሆናል። በይጧት ቁርሱን ሳይበላ የማርያም ጸበል እንድታጠጩ። ባለፈው ገበያ አካባቢ በቆሻሻው በኩል ሲያልፍ አገሬው ሁሉ ሲጮህበት ነበር ብለው እትዬ አስካሉ ነግረውኝ ነበር። በስመ አብ ወልድ ብለው አማተቡ። እስከ ዛሬ እዚህ አካባቢ ሲኖር ይህን አያውቅም ነበር ብለው እንደ መቆጣት አደረጋቸው። ከመንጋቱ ቁርሱን ሳይበላ ጸበል አጠጣችው። ይሁን እንጂ ዕለት ከዕለት በሽታው እየባሰበት መጣ። ከቤት በተጨማሪ መንገድ ላይ ብቻውን እያወራ ይጓዝ ጀመር። አንዳንዴ ድምፁን ቀንሶ ሲለው ለዙሪያ ገባው ሳይቀር እስኪሰማ ይለፈልፋል። ስለ ፍቅር፣ ስለ ትምህርት ወዘተ ነበር በአብዛኛው የሚፈላሰፈው። በአካባቢው በአይን የሚያውቁት ሁሉ ተገረሙ። ይህ ጤነኛ አልነበረ ተባለ። ከሚያውቁት አንዳንዶችም የሀበሻ የመጀመሪያ እርዳታ የሆነውን የከንፈር መጠጣ እያሰሙ ያልፉ ነበር። ቀስ በቀስ መዋያው እዚያ ቆሻሻ የሚጣልበት አካባቢ መሆን ጀመረ። ጥቂት ሰዎች የሚኖርበት ቤት ድረስ እየመጡ ለዚህ የበቃው እዛ ጎጆ ስር በመዋሉ ተለክፎ መሆኑን በመንገር አሳሰቡ። አልፎ አልፎ ሙሉ ለሙሉ ጤነኛ የመሆን ምልክት ያሳያል። እናትና ልጅ ሐሳብ ገባቸው። በሰፈሩ ሰዎችም ሁሉ መጠቋቆሚያ ሆኑ። የማደሪያ ቤት ስራቸውም ከቀን ወደ ቀን ገበያ እያጣ መጣ። ጤነኛ ሲሆን ጠብቀው አንድ ዕለት ሴትዮዋ ጠሩትና ልጄ በዚህ ሰሞን በአንተ ምክንያት ስራ እየተስተጓጎለ ነው። በአካባቢውም ሰው መጠቋቆሚያ ሆነናል። ስለዚህ እኔ ብር እሰጥሃለሁ፣ ሌላ ቤት ተከራይተህ ኑር። እሷም ምግብ እየያዘች ታመጣልሃለች። ትንሽ ሻል ሲልህና ገበያም ሲመጣ ትመለሳለህ አሉት። ያሬድ አለቀሰ። ከራሱም በላይ ያሳዘነችው ወርቄ ነበረች። እየከሳች መታለች። ያ ቀይ ፊቷም እየጠቆረ ያለ እድሜዋ እያረጀች ትመስላለች። ምንም አማራጭ ስላልነበረው ቤቱን ለቆ ወጣና ወደ ገጠር መውጫ አካባቢ ቤት ተከራይቶ መኖር ጀመረ። ነገር ግን ውሎ እዛው ቆሻሻ ቦታ ነበር። ወርቄም ምግብ እያመጣች ትሰጠው ነበር። ከጊዜ በኋላ ብቻውን ከማውራት አለ ወደ ተባለ አይምሮ ህመምተኛነት ተለወጠ። ውሎ አዳሩ እዛው ጎጆ ውስጥ ሆነ። የወርቄንና የያሬድን ግንኙነት የምታውቅ አንዲት ጎረቤት
አዋቂ ቤት ወይም ጠበል እንድትወስደው ነገረቻት። ነገር ግን ያሬድ ወርቄንም ማናገር አቆመ። ይባስ ብሎ አንድ ቀን ምግብ ይዛ ስትመጣ መጥቶ አባረራት። ከዚያች ቀን በኋላ ምግብ ማመላለሱን አቋረጠች። ብቻ ግን አንዳንዴ በመንገድ ሰው ሲያባረርና ሲያስደነግጥ እያየችው ታለቅስ ነበር። ነገሩ ሁሉ ከአቅሟ በላይ ሲሆን በሰፈር ጎረምሶች አስይዛ ወደ ጸበል አስወሰደችው። በሳምንትም ውስጥ ይህ ነው የማይባል ለውጥ አመጣ። ጤነኛ ሆነ። በመጨረሻ ተፈቶ ጸበሉን እስኪጨርስ ራሱ እየተጠመቀ ቆይቶ ወደ ቤቱ የሚገባበት ቀን ደረሰ። ከወርቄና ከአንድ ዘመዷ ጋር ወደ ቤት በመመለስ ላይ እያሉ በዚያ ጎጆ ቤት አጠገብ ሲያልፉ ድንገት ጌታዬ እያለና እየጮኸ ወደ ጎጆ ሮጠ። በመጀመሪያ የወርቄ ዘመድ ተከታትሎ ሊይዘው ሞክሮ ነበር። ሊደርስበት አልቻለም። ወርቄ ተስፋ ቆረጠች። የእናቱ ሞት እንደተረዳ ሰው እየየዋን እየዘረገፈች ወደ ቤቷ ተመለሰች። በመንገድ ያዩት ሰዎች ሰውየው ላይ የነበረው እሷ ላይ ደግሞ ገባ እያሉ ይገረሙ ጀመር። ወርቄ በያሬድ ብቻ ሳይሆን በራሷ እንኳን ተስፋ ቆረጠች። ያ ክፉ መንፈስ ወደኛም እንዳይተላለፍ ብለው እናቷ የያሬድን ንብረት ወደ ውጭ አወጡት። አንድ ፌስታል፣ የተለያዩ ወረቀቶች፣ ልብስና ከነወርቄ የተሰጠው የሳር ፍራሽ ነበር። የሆነ ቀን ያሬድ ብቅ አለና ፌስታሉንና የተሰጠውን ብር ይዞ እየለፈለፈ ወደ ጎጆ ተመለሰ። ቆሻሻውም ላይ ተቀምጦ አላፊ አግዳሚውን ይሳደብ ጀመር። ቦታው ከበፊቱ ይልቅ ተፈሪ እየሆነ መጣ። ወደ አካባቢው ድርሽ የሚል ሰውም ቁጥር ቀነሰ። ያሬድ ለመጀመሪያ ጊዜ በነፃነት በጎጆዋ መኖር እንደሚችል ሲረዳ ልቡ በደስታ ተሞላች። እስካሁን ድረስ የሰራው ድራማ እንደተሳካለት ታወቀ። አሁን ጤነኛ ነው ብሎ ማንም ስለማይጠረጥር የፈለገውን መስራት ይችላል። ነገር ግን ለዚህ ድራማ ብሎ ወርቄ ላይ የሰራው ግፍ ሁሉ በየጊዜው ቆጮ ነበር። ያሬድ በጎጆዋ መሽጎ በወረቀቶቹ የተጻፉትንና አባቱ የነገሩትን ስራ መስራት ጀመረ። በተጨማሪም በቤቱ በውስጠኛው ክፍል ከመደቡ ስር ያለውን አፈር ቆፍሮ የተቀበረውን ሳጥን አወጣ። በሳጥኑ ውስጥ ከቆዳ የተዘጋጀ ጥቅልል መጽሐፍ፣ የዓለም ካርታ እንዲሁም አቅጣጫ መጠቆሚያ ነበሩ። ያየውን ማመን አቃተው። የዓመታት ህልሙም በከፊል ሙሉ ሆነ። የአባቱን መመሪያም ለመተግበርና ኃይሉን ለማግኘት 7 ቀን ከግማሽ ፈጀበት። ስራውን ከጨረሰ በኋላ ሰው ሁሉ ሞታል ብሎ እስኪጠረጥር በሩን ዘግቶ ለ3 ቀናት ተኛ። ወርቄም ወደ ጎጆው ገብታ ቁርጧን ለማወቅ ፈልጋ ነበር። ነገር ግን ያደገችበት ባህልና የጎጆ ፍርሃት እንደ ካቴና አስረው ገቷት። እንኳን ገብታ በዚያ አቅጣጫ ብታልፍ እንኳ መጠቋቆሚያ እንደምትሆን ታውቃለች። የባሰ ሰውነቷ መነመነ። በ3ኛው ቀን ያሬድ ተነሳ። ውስጡ መልካም ስሜት እየተሰማው ነበር። ሙሉ በሙሉ ኃይሉን እንደተረከበ አውቋል። በምሽት ከሰው ዓይን ተሰውሮ ያንን ፌስታሉን አንጠልጥሎ ወደ ወርቄ ቤት አመራ። ወደ ግቢውም እንደደረሰ ቀስ ብሎ አንኳኳ። ወርቄ የከፈተችለት መኝታ ፈላጊ መስሏት ነበር። ክፍሎች ሁሉ ተይዘዋል። አንድ ሰው ሲኖርበት የነበረ ባዶ ቤት አለ። ከተኛ ላሳየህ አለች። እሽታውን በምልክት ገልጾ ተከተላት። ውስጥ ገብተው በሚገባ ስታጤነው ነው ያሬድ መሆኑን ያወቀችው። በላዩ ላይ ያለው ቆሻሻ ሳይበግራት ዘላ ተጠመጠመችበት። ደህና ነህ? እኔ እኮ ሞታል ብዬ ተስፋ ቆርጬ ነበር። መምጣቴን ለማንም እንዳትናገሪ። የዛሬ ሳምንት አንድ አባት አግኝተውኝ ቤታቸው ከጸለዩልኝ በኋላ በደንብ ተሽሎኛል አላት። የሚታጠብበት ውሃ፣ ምግብና ብርድ ልብስ አመጣችለትና ወደ ቤቷ ገባች። ወርቄ አላመነችም። እንዴት ተመልሶ መጣ? ቢያጠፋኝስ? ስትል መልሳ ደግሞ ባይሻለው ኖሮ ተመልሶ አይመጣም። ደግሞ ከ3 ቀን በፊት ጀምሮ አላየሁትም። እንደነገረኝ የሚያውቀው ሰው ጸበል ወስዶት ይሆናል ብላ አስባ ተረጋጋች። ያሬድ ከቀትር በኋላ ነበር የነቃው። የተቀበለውን ኃይል እንዴት መጠቀም እንዳለበት ጠንቅቆ አውቋል።
በአሁኑ ሰዓት ሌላ ሐሳብ በራሱ ላይ መጨመር አልፈለገም። እንደተነሳ ወደ ውጭ መውጣት አልፈለገም። የተለያዩ ጥበቦችን መለማመድ ጀመረ። በአባቱ አስተማሪ ዘንድ እንኳን ያልነበሩ ምትሃቶችን መስራት ይችላል። አሁን ማንም እንደማያሰጋው ተረዳ። ራሱን እንደ ዓለም ጌታ መቁጠር ዳዳው። ከትንሽ ቆይታ በኋላ ወርቄ ውሃና ምግብ ይዛ መጣች። ፊቱን ታጥቦ ከበላ በኋላ ድንገት ተነስቶ የሚበር ይመስል ፍጥጥ ብላ ስታየው ቆየችና በእውነት አንተ ደደብ ነህ ብላ አለቀሰች። ምንም እንኳን እንደበደላት ቢያውቅም እጅግ የናፈቀውን ኃይል ከማግኘቱ አንጻር ግን እሷ እንደማትበልጥበት ልቡ አውቆታል። ምላጭና አዲስ ልብስ ገዝታ እንድታመጣለት ነገራት። ጸጉሩ በጣም አድጎ ልብሱን በጣም ከመቆሸሹና ከመቀዳደዱ የተነሳ ላዩ ላይ የተሰፋ ይመስል ነበር። ወርቄ የቤቱን ንግድ መቆጣጠር በመጀመሯ የጠየቃትን ለመግዛት አልተቸገረችም። ተመልሶ እንዳይወጣ በመፍራትም የጠየቃትን ቶሎ ገዛዝታ መጣች። ጸጉሩን ላጨችለት። እሱም ጺሙንና የገላውን ጸጉሮች ከላጨ በኋላ ገላውን ታጥቦ የገዛችለትን አዲስ ልብስ አደረገና ፍጹም ሌላ ሰው መሰለ። ወርቄ መጠን የሌለው ደስታ ተሰማት። ያሬድ ሰውነቱን ቅልል ሲለው ለሥራ ልቡ ተነሳሳ። አብዛኛዎቹ ከአባቱ የወረሳቸውና ጠቃሚ ጽሑፍ ያለባቸው ወረቀቶች እየነተቡ ከአገልግሎት ውጪ ከመሆናቸው በፊት በሌላ ወረቀት ገለበጣቸው። ብዙ ምትሃትና ጥበብ አውቋል። በዓለም ላይ የሚሆነውን ነገር ማየትና የፈለገውን ሰው ምን እንደሚሰራ መመልከት የሚያስችሉትን ከቆዳ የተዘጋጀ ጥቅልል መጽሐፍ፣ የዓለም ካርታ እንዲሁም አቅጣጫ መጠቆሚያውን በእጆቹ አስገብቷል። ሰው ግን በቃኝ ሊል አይወድምና ሌሎችንም ኃይል የሚያላብሱትን ነገሮች በማንበብና በመሞከር ለማወቅ መጣጣሩን አላቆመም። ለተከታታይ ቀናት ክፍሉ መሽጎ ከመሰንበቱ የተነሳ መልኩ ተቀያየረ። ጸጉሩም ዳግም እንዲያድግ ትቶታል። ከወርቄ በስተቀር የሚያውቀው ሰው አልነበረም። እሷም ብትሆን በቀን በቀን መልኩ ይቀየርባት ነበር። አንድ ማለዳ አካባቢውን ሊቃኝ ፈልጎ ለወርቄ ሳይነግራት ወደ ውጭ ወጣ። ከተማው ምንም አልተቀየረም። ጥቂት እንደተጓዘ የጭነት መኪና አየና የሚያውቀው ስለመሰለው አተኩሮ መመልከት ጀመረ። አንድ ሽማግሌ ከሆቴል ውስጥ ተንደርድረው ወጡ። ምን ፈለግህ አሉት። አይ መኪናውን የማውቀው መስሎኝ ነው ብሎ በመለሰበት ቅጽበት መጀመሪያ እዚህ ሀገር ሲገባ ያገኙትና መንገድ የጠቆሙት ሰው መሆናቸውን አስተዋለ። ካገኛቸው ጥቂት ወራት ቢያልፉም እሳቸው ግን ጠቆር ከማለት ውጭ ያው ነበሩ። የያሬድ ሁኔታ ከማጠራጠር አልፎ ትንሽ እንደማስቆጣት ቢላቸውም መጀመሪያ የተገናኙበትን ቀን በማስታወስ አረጋጋቸውና ሻይ እየጠጡ ለማውራት ወደ ውስጥ ዘለቁ። በጨዋታ መሃል ለመሆኑ በአሁኑ ሰዓት ምን እየሰራ ነው ሲሉ ተከታይ ጥያቄ እንደሚታከል በሚያስታውቅ ድምጽ ጠየቁት። ዘመድ ቤት ነው ያለሁት፣ ለጊዜው ስራ የለኝም። ታዲያ ለምን ከኔ ጋር ረዳት ሆና አትሰራ? መቼም ዘመድ ከማስቸገር ይሻልሃል አሉት። እሺ ግን ዘመዶቼን ላማክር፣ መቼም ያለ እነርሱ ፈቃድ አለ ያቅማማ። ጥሩ፣ ነገ ወደ አዲስ አበባ ስለምመለስ መልስን ወደ ማታ እዚህ ብቅ ብለህ አሳውቀኝ ብለው የያዙትን ቁርስ አብረው አጠናቀው ተለያዩ። ነገሩ ከአጋጣሚ ይልቅ ወደ አሰበው ግብ መንገድ የሚያስጀምር እንደሆነ ጠርጥሯል። ወደ አዲስ አበባ መሄዱን ቢወደውም ወርቄን ብቻዋን ትቶ ለመሄድ ያን ያህል ለመጨከን አልፈለገም። ቤት ሲደርስ ወርቄ የእሱን ክፍል ዘግታ ዕቃ ስታስተካክል ሰማት። አንኳኳ። መልስ አልሰጠችውም። በድጋሚ ኃይሉን ጨምሮ አንኳኳ። ማን ነው? እኔ ነኝ አላት። ደንግጧል። ወረቀቶቹንና መሳሪያዎቹን ባሉበት ጥሎ ነበር የወጣው። እያነበበችው ይሆን የሚለው ጥርጣሬ ሰቅዞ እንደያዘው በሩን ከፈተችው። ፊቷ መረጋጋትና ደስታ የሰፈረበት ይመስላል። ሲገባ ቤቱ ሁሉ ተቀይሯል። ቀድሞ የተኛበት የነበረው ማዳበሪያ ተነስቶ ታጣፊ አልጋ ከአዲስ ፍራሽ ጋር ዘርግታለታለች። ወረቀቱንና ቦርሳውን ሰብስባ ከአልጋው ስር አድርጋለታለች። እንባ ተናነቀው። ነገ ወደ አዲስ አበባ ሊሄድ ነው ቢላት እጁ ላይ የምትሞት መሰለው።
ምንም ሳይናገር ወደ አልጋው ሄዶ ተቀመጠ። ተከትላ አጠገቡ ተቀመጠችና በተቅለሰለሰ ድምፅ ያሬድዬ አለችው። አዲስ አበባ ጭንቅላቱ ውስጥ እየፈካች እየጎመራች አይነት ስሜት ይሰማዋል። አቤት አላት ከትንሽ ማሰብ በኋላ። አርግዣለሁ እኮ። ሰማይ ምድሩ ዞረበት። አይኖቹ ፈጠጡ። ብልጭ ብሎ ድርግም ያለ ደስታ የሚመስል ነገር፣ እንደ ጥላቻም አይነት ስሜት። መልስ እየጠበቀች እንደሆነ ቢገባውም የሚመልስላት ስለጠፋው ዝም ብሎ ቆየና ወደ እርሷ ተጠግቶ አቀፋት። በውስጡ አፍራሽ ሐሳቦች ይነሱ ጀመር። የኔ ባይሆንስ? መድኃኒት ሰጥቼ ጽንሱን ባቋርጠውስ? የሚያደርገው ጠፋው። ክፍል 7 በዚህ ተጠናቀቀ። ክፍል 8 አዋቂ ተብዬው ያለውን መድኃኒት ሁሉ ከሞከረ በኋላ ምንም ማድረግ እንዳልቻለ አረዳቸው። እናትና ልጅ ተያይዘው እሪታቸውን አቀለጡት። መስፍንም ከሰዎቹ ሬሳውን ተቀብሎ ምርር ብሎ አለቀሰ። በየትኛው አንደበታቸው ሳሙኤል ሞተ ብለው ይናገሩ? ከአሜሪካ ለሚመጡት ወላጆች ምን ብለው ያርዷቸው? እንዴት የተረገሙ ቤተሰቦች ተብለው ከዚህ በኋላ በሰፈሩ ይኖራሉ? እንዴትስ አድርጎ ጠንካራዋንና ቆንጆዋን ትርሲትን ያጽናናታል? የዓለም ሕዝብ ሁሉ ተሰብስቦ ይህ ክፉ ነው፣ ይህ የተረገመ ነው፣ እሱ የሚነካው ነገር ሁሉ ይጨነግፋል፣ ለሌላው እርግማን ነው፣ ይህ ሱሰኛ ልጁን ገደለው፣ መስፍን አይረባም፣ መስፍን አይጠቅምም የሚሉት መሰለው። ልጁን እንደያዘ ወለሉ ላይ ተደፋ። ሁኔታው በአዋቂው ቤት ሁካታ ፈጠረ። ለልጇ ስታለቅስ የነበረችው ትርሲት እላዩ ላይ ወድቃ ሲቃ እየተናነቃት መስፍኔ፣ ልጄ፣ ሕይወቶቼ እያለች አነባች። በቤቱ የነበሩ ሰዎች ከላዩ ላይ አንስተዋት መስፍን አየር እንዲያገኝ ረዱት። ከጥቂት ቆይታ በኋላ ከሰመመኑ ነቃ። ለየጉዳዩ የተሰባሰበው ሰው የራሱን ትቶ እነሱን ማጽናናት ያዘ። ትንሽ ካረጋጉትና መለስ ካለ በኋላ የመጡበትን ዳገታማ መንገድ ይዘው ቁልቁል መመለስ ጀመሩ። መስፍንና ትርሲት ከኋላ ኋላ እጅ ለእጅ ተጨባብጠው፣ ወይዘሮ አሰለፈች ደግሞ የሳሙኤልን ሬሳ ተሸክመው እየወረዱ ሳለ በመሃል መስፍን ከእንቅልፍ እንደባነነ ሰው እጁን ከትርሲት እጆች ላይ መንጭቆ ወደ ወይዘሮ አሰለፈች ተንደርድሮ ልጁን ከተቀበላቸው በኋላ ሁለቱንም አስቆሞ ይህ ሁሉ የኔ ጥፋት ነው፣ ፈጣሪ በእኔ ላይ ያመጣው ቁጣ ነው። በዚህ ደግሞ ትርሱ አትጎዳም። አሁን ፈጣሪ ካመጣብን ቁጣ ይልቅ ታች የሚጠብቀን የአካባቢው ሰው ወሬ ነው የሚሰብረን። ስለዚህ ይህን ሬሳ ይዘን አንወርድም አለ። ታዲያ ምን በጀን? ፈጣሪ የወሰደውን ማን ያስመልስልናል? ወይዘሮ አሰለፈች እየተንሰቀሰቁ ጠየቁ። ልጁን እዚሁ ጫካ እንቀብረዋለን፣ ከነ ሬሳችን ወደ ሰፈሩ አንመለስም ብሎ መመለሻ መንገዱን ትቶ ጥሏቸው ወደ ጫካ ውስጥ ገባ። በንግግሩ የደነገጡት እናትና ልጅ ተያዩና ከኋላው ተከተሉት። ጥቂት እንደዘለቁ ሬሳውን አጋድሞ ባገኘው እንጨት መሬቱን በኃይል መቆፈር ጀመረ። እናትና ልጅ ለቅሷቸው በረታ። መስፍን አንድ ስራ ከጀመረ ማቆም አይወድም። የሚያስቆመውም ጠላቱ ነው። ጠባዩን የምታውቀው ትርሲት በለቅሶ ብቻ አጀበችው። መስፍን ዞር ብሎ ሳይነጋ ቶሎ ወዲኑና አግዙኝ፣ አፈር ነውና ወደ አፈር እንመልሰው፣ አፈር ሳይሆን ሕይወት ይዘን ወደታችን እንመለሳለን አላቸው። በቅጡ ባይረዱትም ሁለቱም መተባበር ጀመሩ። ጥቂት ቆፈረና የሳሙኤልን ሬሳ አንስቶ ቀበረው። አፈር ማልበስ ሲጀምርም ትርሲት መቃብሩ ላይ ተደፋች። አብረህ ቅበረኝ መስፍኔ፣ እኔ ነኝ ሕይወትን ያዘን ያደረኩት። ሁለት ልጆችን የገደለው የኔ ኃጢአት ነው። መስፍን አፈር መመለሱን መቀጠል አቃተው። እናቷ ትርሲትን ቀና ሊያደርጉት አግለው በግድ ተነሳች። ጨብጣው ከነበረው የሳሙኤል እግር ላይ ካልሲውን በእጁ አስቀረች። በአንድ ዛፍ ስር ተኮራምታ ማንባት ቀጠለች። ወደ አንተ እንድመጣ ለምን አትጠራኝም? ለምን ቶሎ ገድለህ አትገላግለኝም? የሕይወትን ትርጉም መከራ ልማዱን ላይቀርለት ሄደ ሳሙኤል መንገዱን። መከራ መከራ አንቺ ሕይወት ጎዳና፣ አንቺን ሳያገኝሽ መች ሰው ሰው ሆነና
በመጨረሻ መስፍን አፈሩን በፍጥነት ከመለሰ በኋላ በአቅራቢያው ባገኘው ሰፋ ያለ ድንጋይ እንደ ነገሩ አፈሩን ጠቅጥቆ የዛፍ ቅርንጫፍ ተከለበት። የእጆቹን አፈር ሱሪው ላይ እየጠረገ ኑ ወደ ቤት እንመለስ፣ አፈሩን ለአፈር መልሰናል ብሎ የእነሱን ምላሽ ሳይጠብቅ ጉዞውን ቀጠለ። ምስኪኗ ትርሲትም የሳሙኤልን አንድ እግር ካልሲ ታቅፋ ከእናቷ ጋር ተደጋግፈው መስፍንን ተከትለው ወደ ቤታቸው ተመለሱ። መስፍን አንድ ልጁን ሳሙኤልን ካጣ 2 ቀን አለፈ። የአካባቢው ሰው ወሬ ያስፈራው። ምን ይባላል? ከዚህ በላይ መርገም ከየት ይመጣል? ቤቱ ጭር ብሏል። ከእሱ ከትርሲትና ከእናቷ ውጪ በቤቱ ማንም አልነበረም። በቤተሰቡ ስምምነት የሳሙኤል መሞት ለማንም አልተነገረም ነበር። ቤቱም ከውስጥ ተዘግቶ ስለሚውል አራሷን ሊጠይቁ የሚመጡ ሁሉ ከውጪ ይመለሱ ነበር። መስፍን ልጁን የቀበረ ቀን ወደ ማታ ከቤት ወጥቶ ቤተክርስቲያን ገብቶ ሲያለቅስ ያዩት የሚያውቁት ቄስ እንደተለመደው ሳክሮ መስሏቸው ከኋላው ሆነው ነገረ ስራውን ይከታተሉ ነበር። መስፍንም እንዳያቸው እየሮጠ ሄዶ ከስራቸው ቁጭ ብሎ ማልቀስ ጀመረ። አባ ለመከራ ነው የተፈጠሩት? አምላክ እኔን አያውቀኝም? እኔ ሰው በሞላበት ዓለም ሰው ያጣው ሰው ነኝ እያለ አነባ። ምን የመሰለ ወጣት እንዲህ ባክኖ በመቅረቱ ልባቸው ተነክቷል። ቄሱ ልጄ የሰዎችን የልብ ጥያቄ የሚመልስ እሱ ፈጣሪ ብቻ ነው። እኔም እንዳንተ ብዙ ችግር ያለብኝ ሰው ነኝ። ለሰዎች ሁሉ መልስ ያለውን ፈጣሪ ለምነው፣ እሱ የልብህን መሻት መዝኖ ይሰጣል። ጸልይና ስታበቃ ዛፏ ስር ጠብቅህና እናወራለን አሉት። መስፍን የሚሰማውን በእንባ ለአምላኩ ሲያቀርብ ሲያጉረመርምና የተወለደበትን ቀን ሲረግም ቆየና ጥቂት አረፍ ብሎ ካሰበ በኋላ ወደሚጠብቁት ቄስ አመራ። ልጄ በምንም ችግር ውስጥ ብትሆን ማወቅ ያለብህ ግን ይህች ዓለም መቼም እንደማትሞላ ነው። በህይወት ጎዳና ትልቁ ነገር ራስንና ሁኔታን መቀበል ነው። ስለዚህ በማንነት አታማር። አምላክ የሰጠህን ነገር ሁሉ አሜን ብለህ መቀበል አለብህ። ኋላ ሁሉ ለበጎ ይሆንልሃል አሉት። ምንም እንኳ በሐሳቡ ባይስማማም እንባውን ጠርጎ ወደ ቤቱ አመራ። መስፍን በባህሪው አሳቢና አሰላሳይ ቢሆንም የዚህ 2 ቀን ቁዘማውና መብሰልሰሉ ግን እጅግ በዛ። በቤቱ ከተንሰራፋው የሐዘን ድባብ የተነሳ ግድ ካልሆነ በስተቀር ማናቸውም እርስ በርስ አይነጋገሩም ነበር። መስፍን በንዴት መጠጣት ፈልጎ የነበረ ቢሆንም ትርሲትን ጥሎ መውጣቱ ሌላ ሞት ስለመሰለው ራሱን ገታ። ዘለግ ላለ ጊዜ በሐሳብ ከሚናጥበት ነቅቶ ወደ ጓዳ ገባ። ልብሱን በአግባቡ ከለበሰ በኋላ ትርሲትን ጥቁር ልብሷን አስቀይሮ ወደ ውጪ ይዟት ወጣ። ነገሩ ያላማራቸው ወይዘሮ አሰለፈች ሲከተሉት ከበሩ መለስ ብሎ እማማ እንመለሳለን፣ እዚሁ ጠብቁን አለና ፊቱን ወደ መንገዱ አቀና። መስፍን ትርሲትን አስከትሎ ወደ አንድ ሰፊ ግቢ ገባ። ከአሁን ምን ሊፈጠር ነው እያለች ትከተለዋለች። በሩ ላይ ያገኛቸው ጥበቃ መስፍንን እንደሚያውቅ ሰው ዝቅ ብለው ሰላም አሉትና አስገቡት። በሰፊው ግቢ ራቅ ብለው ህንጻዎች ይታያሉ። መስፍን ቀጥ ብሎ ወደ አንዱ ህንጻ ከገባ በኋላ ፊት ለፊት ያለው ክፍል እንደደረሰ ትርሲትን እዚህ ጠብቂ ብሏት አንኳኩቶ ወደ ውስጥ ገባ። ትርሲት ግራ ገባት። መስፍን ከገባበት ብቅ ሳይል ለብዙ ደቂቃዎች ቆየ። ሲጨንቃት በቀስታ ወደ በሩ መጠጋት ጀመረች። ስትቃረብ ከፍተኛ የጭቅጭቅ ድምፅ ተሰማት። በተጠጋች ቁጥር ክርክሩና ጩኸቱ የተባባሰ መሰላት። እንባዋ አምልጧት ዱብ ሲል ተሰማት። በሩን ገፍታ ለመግባት እያመነታች ሳለ መስፍን በሩን ከፍቶ እያነባ እንድትገባ በምልክት ጠራት። ትርሲት የሚወርደውን እንባዋን በለበሰችው ሻርፕ እየጠረገች ወደ ውስጥ ገባች። በክፍሉ የነበሩት መስፍንና አንድ ሰው ብቻ ነበሩ። እንደገባችም ሰውየው ከበሩ ተቀብሎ ሰላምታ ሰጣትና ድንገት አቅፏት ማልቀስ ጀመረ። ትርሲት ምንም ያህል ጎበዝና ጠንካራ ሰራተኛ ለህይወትም ጡንቻ በቀላሉ የማትበገር አይነት ብትሆንም ስሜቶቿ ሲቀያየሩ ግን እንኳን ልጇን አታቀርቶ እንዲሁም ቶሎ ሆድ የሚብሳት
ለመደሰትና ለመከፋት ጊዜ የማይፈጅባት ነበረች። መስፍን በቢሮው ውስጥ ያለው እንግዳ ማረፊያ ወንበር ላይ ኩርምት ብሎ ተቀምጧል። ሰውየው ለትርሲት ከመስፍን ፊት ለፊት እንድትቀመጥ መቀመጫ ሳያትና ጠረጴዛውን አልፎ ወደ ራሱ ወንበር ሄደ። በጸጥታ ወረቀቶችን ማገላበጥ ጀመረ። አንድ የመሳቢያውን እየከፈተ ደግሞ እንደገና ተነስቶ ከጀርባው ወዳለ የመጽሐፍትና የዶክመንት መደርደሪያ እየሄደ ወረቀቶችን መረመረ። የሚፈልጋቸውን ወረቀቶች ሲያሰባስብ ቆይቶ መስፍን አለ በጎርናና ድምፁ፣ ከደረሰባችሁ መከራ ፈጣሪ ካልሆነ በስተቀር ማንም ሊያጽናናችሁ አይችልም። በምድር ላይ የሚወዱትን ሰው በሞት እንደመቀማትና ተስፋ ያደረጉትን እንደማጣት ትልቅ ህመም የለም። ሲደጋገም ደግሞ ሐዘን፣ ስቃይ፣ ችግርና መከራ እንደ መጫሚያና ልብስ አጥልቀዋቸው የሚዞሩ ያህል ይሰማል። ትርሲት እንባዋ መፍሰሱን አላቆመም፣ ግን ደግሞ የንግግሩን ፍጻሜ ለመስማት ጓጉታለች። እስካሁን መስፍን ለምን እዚህ ግቢ ይዟት እንደመጣ አላወቀችም። ሰውየው ንግግሩን ቀጠለ። እና መስፍን በህይወት ትልቁ ሽንፈት የሚወዱትን ማጣት ወይም መሸነፍ ሳይሆን እንደገና ለመጀመር፣ ለማሸነፍ፣ ለመነሳትና ሊጠፉ ያሉትን ለማዳን በተስፋ መቁረጥ መገታት ነው። ስለዚህ ሁለታችሁም ጠንካሮች መሆን አለባችሁ። እኔም ለዚህ ነው የምተባበራችሁ። ቀደም እንደነገርኩ ምንም እንኳ አሁን የማደርግላችሁ ነገር ከሙያዬ አንፃር የሚያስጠይቅ ቢሆንም ስለምተማመንባችሁና በጥቂት ሳምንታት ጉዳዩን ስለምናስተካክለው በደስታ ነው የማደርገው። ወዲያው ሁለት ወረቀቶች አቅርቦ መስፍንና ትርሲት እንዲፈርሙ ስክሪፕቱ አቀረበላቸው። መስፍን ቶሎ ሁለቱም ወረቀቶች ላይ ፈረመ። ትርሲት ነገሩ ባይገባትም እንደ ነገሩ ስሟን ጽፋ ጫር አድርጋ ፈረመች። ሰውየው ከጀርባ ባለው በር ወጣ። ትርሲት በረጅሙ ተነፈሰችና መስፍን ምንድነው እሱ? እዚህ ምን እያደረግን ነው? አለችው። መስፍን ሊመልስላት አልወደደም። እንዴት እንደምታናገረው እያሰበች ሳለ ሰውየው አንድ ጨቅላ ሕፃን ልጅ አቅፎ መጣ። በሩን በትከሻው ገፋ አድርጎ ከዘጋ በኋላ ወደ ትርሲት እያየ ልጁን እንድታቅፈው ጠየቃት። የበለጠ ግራ ገባት። ሳሙኤል አለች በልቧ። ልጁን ለማየት በመጓጓት ከተቀመጠችበት ፍንጥር ብላ ተነስታ ወደ ሰውየው አመራች። ያ ስሱ ልቧ ተረበሸ፣ ተንቀጠቀጠች። በሰውየው እጅ ያገኘችው ግን ሳሙኤልን ሳይሆን ፊቱ ፍክት ያለ አንድ ቆንጆ ሕፃን ነበር። አይኗን እንዳያት ከንፈሮቹ ቅጽበታዊ ፈገግታ ሳዩ። ትርሲት ያለባትን ጥያቄ ረስታ ሕፃኑን ታቀፈችው። የማያቋርጡት እንባዎቿ ዱብ ማለታቸውን ቀጥለዋል። ምን እየሆነ እንዳለ የሚመልስላት ሰው ጠፍቷታል። ሕፃኑ ከታቀፈችው ጀምሮ ጥርስ አልባ ድዶቹን ፈካ እያደረገ ፈገግታ ይሞክራል። ለሕፃኑ የትርሲት እጆች በባህር ላይ ያለ ጀልባ ሆነውለታል። እንዲያው ተሸክማው ቆማ ቀረች። ትርሲት አረፍ በይ፣ ገና ብዙ ዓመት ታቅፊዋለሽ አለ ሰውየው። ልጁን እንደታቀፈች ወደ መቀመጫዋ ተመለሰች። መስፍን እንደ ድራማ የትርሲትን እንቅስቃሴ ይከታተላል። ሰውየው ወደ መስፍን እየተመለከተ እንደምታውቀው በዚህ ድርጅትም ሆነ በመንግስት ሕግ መሰረት ሕጋዊ ስነ ስርዓት ሳይፈጸም ልጆችን በጉዲፈቻ መስጠት አንችልም። ይሁንና አሁን አንተና ትርሲት የደረሰባችሁን አጣብቂኝ አገናዝቤ ይህን ሕፃን እንድትረከቡ ፈቅጃለሁ። ቢሆንም ግን በጉዲፈቻ ለማሳደግ አመልክታችሁ በፍርድ ቤት ጉዳዩን ትጨርሳላችሁ። በግሌ ግን ሂደቱ እስኪያልቅ ድረስ ሕፃኑን ከዛሬ ጀምሮ ወስዳችሁ ልጃችሁ እንድታደርጉ እተባበራችኋለሁ። ትርሲት ግራ ገባት። ያቀፈችው ሕፃን ሳሙኤል እንዳልሆነ ብታረጋግጥም ልቧ ግን አይደለም ብሎ ሊቀበል አልፈቀደም። እንባው አፉ ላይ ጠብ ብሎ ኖሮ አፉንና አፍንጫውን ሲያንቀሳቅስ በሕፃን አንደበቱ አታልቅሽ እናቴ ያላት መሰላት። ሰውየው ቀጠለ። ይህን ጉዳይ ግን ከእናንተ ውጭ ማንም ሊያውቀው አይገባም። በድርጅታችን ሕግ ማንም ሕጋዊ አካሄዱን ሳይጨርስ ልጅ በማደጎ እንዲያሳድግ አንሰጥም። ስለዚህ ይህ ጉዳይ በውጭ ከተሰማ እኔን ከስራ ከማስባረርም አልፎ ብዙ ዓመት ሊያሳስረኝ ይችላል። መስፍን ሰውየው ቅንጣት ሕግን ተላልፎ መስራት እንደማይፈልግ በህይወቱም ጠንቃቃ እንደሆነ ያውቃል። መጀመሪያ ሊያሳምነው ሲጫጫሁ የነበረውም ለዚህ ነበር። መጨረሻ ላይ ግን
መስፍን ያለበትን የተስፋ መቁረጥ ሁኔታ ተገንዝቦ በሐሳቡ ተስማማ። መስፍንና ሰውየው የቆዩ የቅርብ ጓደኞች ሲሆኑ መስፍን ወደ አሜሪካ ከመሄዱ በፊት የመንግስት ሰራተኛ እያለ ጀምሮ ሰውየው በዚሁ የልጆች ልማት ድርጅት ይሰራ ነበር። በወቅቱ መስፍንም ሰውየው ከሚያከናውነው በጎ ተግባር አንጻር በሞራል የማያስከስሱ ግን ደግሞ በተጻፈው ሕግ ያልተደገፉ 1-2 ተግባራትን አከናውኖለት ያውቃል። አሜሪካ በከረመበት ወቅትም ሰውየው ለስልጠናና ስብሰባ አሜሪካ በሄደ ቁጥር እየተገናኙ ጥቂት የማይባሉ ቀናትን አብሮ አሳልፈዋል። በርካታ የአሜሪካ ከተሞችን የጎበኘውም በመስፍን አብሮነት ነበር። ከአሜሪካ ከተመለሰም በኋላ ችግሩን በግልጽ ያዋየው የመጀመሪያ ጓደኛው ነው። በቤቱ የሰፈነው የዝምታ አጥር የተሰበረው ሰውየው ወደ መስፍን እየተመለከተ በቃ አሁን እንውጣና ልሸኛችሁ ብሎ ከወንበሩ ሲነሳ ነበር። መስፍንም ተከትሎት ከመቀመጫው ተነሳ። ትርሲት ግን የተሸከመችው አደራ ከበዳት። ይህንን የሚያደራ ልጅ እጇ ላይ የምታጣው መሰላት። በቀስታ ተነሳችና ወደ በሩ አመራች። ሰውየው በግቢው ካቆማት ትንሽ መኪና ካስገባቸው በኋላ በመስፍን ምሪት ወደ ቤት ተጓዙ። መስፍን ከቤቱ በጥያቄ ወጥቶ መልስ አግኝቶ ተመልሷል። ትርሲት ግን በጥያቄ ወጥታ በጥያቄ ተመልሳለች። ከመኪናው እንደወረዱ እንደወለደች መተው ያልጠየቋት የሰፈር ሴት ጠጋ ብለው እንኳን ማርያም ማረችሽ እመቤቴ በሽልም ታውጣሽ፣ ከክፍለ ሀገር ዛሬ መመለሴ ነው፣ ቤት እመጣለሁ ብለው በማቀፊያ የተሸፈነውን ልጅ ገለጥ አድርገው ካዩ በኋላ ቱቱ ብለው እጆቹን ስመው ቸሩ መድኃኔዓለም የሀገር መድኃኒት ያድርግልሽ አሏት። ትርሲት ራሷን መቆጣጠር አልቻለችም። እንባዋ ዱብ ዱብ ማለት ጀመረ። የማስመሰል ህይወት የጀመረች መሰላት። እማ በቃኛ እንግባ፣ ልጁን አስከትበነው ከሆስፒታል እየመጣን ስለሆነ ደክሟታል አለና መስፍን ፈጠን ብሎ ሸኛቸው። ተያይዘው ወደ ጠባቧ ግቢያቸው ገቡ። ጥቁር እንግዳ የመጣባቸው ወይዘሮ አሰለፈች በእልልታ ተቀበሏቸው። እንዴት እንደሆነ ባያውቁም ብቻ ትርሲት ሕፃን አቅፋ መታለች። ወደ ቤት እንደገቡ መስፍን ጓደኛውን ወንበር ላይ ካስቀመጠ በኋላ ያገኘው ዱካ ላይ አረፋለ። ለትርሲት ምቾት ያለው ወንበር ተተወላት። ባይልላት እንጂ በአግባቡ እንኳን ያልጠገገች የ2 ሳምንት አራስ ነበረች። እንባዋ ስራ ያልፈታው ትርሲት ወደ እናቷ ዘወር ስትል የተቀመጡበት ወንበር ስር የሳሙኤልን አንድ እግር ካልሲ ተመለከተች። በቃ አልቻለችም፣ ተንፈቀፈቀች። መስፍን ፈጠን ብሎ ካልሲውን አነሳና ትርሲትን እቅፍ አደረጋት። ትርሲቴ ሳሙኤል እኮ አልሞተም፣ ይኸው ሳሙኤል አለ ያባበላት። ሕፃኑ ማልቀስ ጀመረ። ትርሲት እስኪ አጥቢው፣ ጡጦ ገና በቅጡ አልለመደም አላት ሰውየው። ትርሲት አንጀቷ አልጨክም ብሎ ጡቷን ሰጠችው። ለቀም አድርጎ ጸጥ አለ። ሰውየውም የቤቱን መረጋጋት ሲመለከት ማሳሰቢያውን ደግሞ ማቅረብ ጀመረ። እንግዲህ ቅድም እንዳወራ ነው፣ ስለዚህ ጉዳይ ለማንም መግለጽ የለባችሁም። ትርሲት አንቺም ማወቅ ያለብሽ ጉዳይ የታቀፍሽው ልጅ የሌላ ሰው ልጅ አይደለም፣ የታቀፍሽው ሳሙኤልን ነው። በጉዲፈቻ ልጅ ማሳደግ የማስመሰል ስራ አይደለም። ከአብራካችን እንደወጡት ልጆች ሁሉ እኩል የልጅነት መብት ያላቸውና ፈጣሪ የሰጠን ድንቅ ስጦታዎቻችን ናቸው። እንደውም እናንተ እድለኛ ናችሁ። ይህን ሕፃን ከ2 ቀን በፊት የሌላ ሀገር ዜጎች በጣም ወደውት በጉዲፈቻ ሊያሳድጉት አስበው ግን በጣም ጨቅላ ስለሆነና በመንገድ ሊውላላባቸው እንደሚችል በማሰብ በምትኩ ጠንከር ያለ ሌላ ልጅ ወሰዱ። ይህ ሕፃን ከተወለደ ገና 3 ሳምንቱ ነው። የተገኘውን በባዶ ቤት ውስጥ ተጥሎ ነው። ስለዚህ ይህ ሁሉ ነገር የሆነው ለበጎ ነው። ፈጣሪ ይህን ልጅ ሰጥቷችኋል። እናንተ ደግሞ ለማስመሰል አለያም ሰው ምን ይለናል በሚል ሳይሆን እንደ ሳሙኤል አድርጋችሁ እንድታሳድጉት ይገባችኋል። እኔም እንደ ጓደኝነቴ የተቻለኝን ሁሉ በማድረግ ከጎናችሁ ሆናለሁ አለ ተራ በተራ እየቃኛቸው። ወይዘሮ አሰለፈች የቤታቸው ጉድ ስለተሸፈነ ደስ አላቸው። በሚኖሩበት ክፍለ ሀገር የጉዲፈቻ ተግባር እንግዳ ባለመሆኑ የሰሙትን ለመቀበል አልተቸገሩ። በጉጉት ስሜት ወደ መስፍን ዞር ብለው ለምን ታዲያ አምላክ ስጦታችንን ሳሙኤል አንለውም አሉ። መስፍን አዎንታውን በጭንቅላቱ ገለጸላቸው።
ትርሲትም ሳትጠየቅ ቀና ብላ በተሰበረ ልብ ቤተሰቡን ላለማሳዘን መልካም ስም ነው አለች። ሰውየው ምን ማድረግ እንደሚገባቸውና የቀረውን የሕግ አፈጻጸም አስረድቶ ቤተሰቡን አበረታቶ ወጣ። ክፍል 8 በዚህ ተጠናቀቀ። ክፍል 9 ይቀጥላል።